በስተመጨረሻ በስንት ስቃይና መከራ ወደ ቤቱ ገባ። በጀግና ወንድሙና በመድብል ጓደኛ እንደዚሁም ደግሞ በሞገስ ጥረት ብሩኬ ካለበት ስቃይና በረሃብ ሊሞት ራሱንና አቅሙን ከጨረሰ በኋላ ወንድሙ በሚገርምና አሳዛኝ በሆነ ሁኔታ ደረሰለት። ወደ ቤት ከገባ በኋላ ቅድስት ብሩኬን እየተንከባከበችውና አጠገቡ ሆና እየተንከባከበችው ትገኛለች። ዳጣና መድብል ቅድስት በምታደርገው እያንዳንዷ ድርጊቷ ተገረሙ። ቅድስት በጣም በደስታ ተሞልታለች። ለረጅም ጊዜ ስትጠብቀውና በፍቅር ስትጓጓለት የነበረችው ብሩኬ ዛሬ ላይ አይደለም የጭንቅላትህን ደም ቀርቶ አይደለም እግርህን እያጠብኩኝ ጤና ወደ ነበረበት እንዲመለስ ብዙ ዋጋ ከፍላለሁ ብላ ቃል ገባች። ምሳሌ አባቷ በድንገት ሲመጣ እራሷን ስታ ፌንት በላች። አባትሽ ከውጭ ሀገር ይመጣል እያሉ ሲነግሯት የነበረው እንዲሁም ደግሞ ምሳሌ አባትሽ እኮ ዛሬ ይመጣል፣ ሲመጣ ደግሞ እንዳስደነግጪ እያለች በተደጋጋሚ ቅድስት ስታስጠነቅቃት ነበር። ሞገስ ሳይሞት ኤፍራታ ደም በመስጠት ደርሳለታለች። ሉላ ደግሞ ጠበቃው እንግዲህ በተደጋጋሚ እየደወለ አብረን ከኔ ጋር ጥሩ ጊዜ እናሳልፍና ሀብትና ንብረትሽን በአጭር ጊዜ ላስመልስልሽ እያለ እየተጨቃጨቃት ይገኛል። ሉላ ደግሞ ለሀብትና ለንብረት ብዬ ቢሆን ከሞቀና ሞልቶ ከተረፈ ቤቴ ፍቅር ያሸንፋል ብዬ ስለመጣው ምንም ነገር አትበለኝ፣ እባክህ ተወኝ፣ በህይወቴ አትፈታተነኝ እያለች ከባባድ ነገሮችን ተናግራለች። ቅድስትና ዳጣ ኪችን ገብተው እንደው በህይወትሽ የሚያስፈራሽ እና የሚያስጨንቅሽ ነገር ምንድን ነው? ህልም አይተሽ ታውቂያለሽ ወይ ብላ ስትጠይቃት፣ ቅድስትም ደግሞ ዳጣን የሚያስፈራና የሚያስደነግጥ ህልም ስትነግራት ዝና ያጠፋኛል፣ ሰሞኑን ይገለኛል እያለች በጭንቀት አበደች። ሎላ ሞገስ ስልኳ አነሳም። ምን ሆኖ ነው? ዳጣ በቅርብ ጊዜ ተደዋውላችኋል እንዴ? ሞገስ እኮ ምንም ቢሆን ስልኩን አያጠፋም እያለች ወደ ዳጣ ስትደውል፣ ዳጣ ደግሞ በቀልድ ይህኔ ከአንዷ ሴት ጋር ተኝቶ ይሆናል፣ ሉላ ቁርጥሽን አውቀሽ አድበሽ ተኚ አለቻት። ቅድስት ሉላ ፈርታ ከሆነ ነይ ቶሎ በያት እያለች ለዳጣ ተናገረች። ምሳሌና ቅድስት ቤቱን በሚገርም ሁኔታ ካስተካከሉ በኋላ ምሳሌም አባዬ አይመጣም እንዴ? ቦሌ ሊቀበለው ሂዶ ነው እንዴ? እያለች መጠየቅ አበዛች። ምሳሌ የአባትሽን ነገር ብታይ እንድትደነግጭ አልፈልግም፣ መድብል ዛሬ ማታ እንመጣለን ብለዋል፣ ታገሺ እባክሽ አለችና መጨረሻ ላይ ቤቱን ተፍ ተፍ ብለው ማጸዳዳት ጀመሩ። ምሳሌም ሶፋውን እየገፋች ሴራሚኩን እያጸዳች አባቷን በጉጉትና በናፍቆት እየጠበቀች ትገኛለች። ቅድስትም ቢሆን የብሩኬ ፍቅር ቀን ከቀን ጨምሮባት እሱ ሲመጣ ደስተኛ ሆኜ መኖር እፈልጋለሁ፣ ጋሺ ለኔ የሚገባ ሰው ነው፣ በዛ ላይ ደግሞ መድብል እደርሻለሁ ብሎኛል፣ ስለዚህ በቃ መልካምና ጥሩ ሰው መሆን አለብኝ፣ ወይኔ ጉዴ እያለች በሀሳብና በጭንቀት አለቀች። እኔ ምልሽ ቅድስቴ ማህሌት ትመጣለች እንዴ አባዬ ሲመጣ ብላ ስትል፣ እና ማህሌት ብትመጣ እማዬ ብለሽ ልጠሪያት ነው እንዴ? አባዬ ካመጣት ታዲያ እኔ ምን እላለሁ? ቅድስቴ እኔ እናትሽ ነኝ እያልሽ ብዙ ጊዜ ስትይኝ አልነበር እንዴ? ለምን ትቀልጃለሽ? ብላ ስትል፣ አይ እንግዲህ ምሳሌ ስነ ስርዓት ያዢ፣ እናትሽ እኔ ነኝ፣ አባትሽ ደግሞ ብሩኬ ይመጣል፣ በዛ ላይ ደግሞ ጀግናና አነጋጋሪ የሆነ አጎታለሽ ብላታለች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እጅግ ተወዳጅና በጉጉት የምንጠብቀው ምሳሌ ድራማ እንደቀጠለ ይገኛል። ብሩክ በስተመጨረሻ ወደ ቤቱ በወንድሙና በጓደኞቹ መከራና መስዋዕትነት ከፍለው ሆስፒታል አስገብተው ብሩክ የበላው ምግብና የጠጣው ውሃ ኢነርጂ በሙሉ አልቋል ተብሎ ግሉኮስ ተተክሎለት መጨረሻ ላይ ሞገስም ለሱ ተመሳሳይ ደም የሚሆን ጠፋና መድብል በጣም በጭንቀት ውስጥ ገብቶ ወደ ዳጣ ዘንድ ሲደውል ዳጣ ደግሞ የደም አይነትሽ ምንድነው ብሎ ሲላት የደም አይነቴማ ቀይ ነው፣ ሌላ ምን ደም አይነት አለው እያለች አናዘዘችው። ከዛ ወደ ኤፍራታ ዘንድ ሲደውል መድብል የደም አይነት ሲነግረው በጣም ደስ አለውና እኔ ምልሽ ኤፍራታ በፈጠረሽ እንኳን የምናውቀውን ነፍስ የማናውቀውን ነፍስ ማትረፍ እንችላለን፣ ደሞ እኮ ትንሽ ደም ነው የሚያስፈልገው፣ እባክሽ ሞገስን እያየሁት ብሎ ሲያሳምናት እሺ አለች። መጨረሻ ላይ ማህሌት ደግሞ ይቺ የክፋት ጥግ አንቺ ለሞገስ ሄደሽ ደም ከሰጠሽ እኔ ደግሞ ለዝና ሰልፌ እሰጥሻለሁ ብላለቻት። ውይ ማህሌት ምን አይነት ጨካኝ ሰው ነሽ?
አሁንም ክፋት ታስቢያለሽ እንዴ? ምን ችግር አለው? ሞገስ እኮ ምንም አላደረገሽም አለቻት። ኧረ እባክሽ የራቁ ቪዲዮን በሚዲያ ላይ የለቀቀው እሱ አይደል እንዴ? እንደ ሞገስ እንደውም ክብሬንና ማንነቴን ያዋረደኝ የለም። ብሩኬ በህይወት መኖሩን ማህሌት ሰምታ ከዝና በጣም ደስ አላትና ለኤፍራታ ስትነግራት ብሩኬ በህይወት በመኖሩ ደስ ብሎሻል ማህሌት? ቆይ ከብሩኬ ጋር ለመታረቅ አሰብሽ እንዴ? ብላ ስትላት አላቅም ኤፍራታ፣ ነግሬሻለሁ ማህሌት፣ ብሩኬ በጣም ጥሩ ሰው ነው። አሁንም ቢሆን ተመልሰሽ ይቅር በይና ከሱ ጋር መጨረሻ ላይ በፍጹም ለመድብል ዝም ብለሽ ደም የምትሰጪ ከሆነ እመኚ ዛሬ ዝና መንቁርትሽን ይዞ ይገልሻል ብላለቻት። ኤፍራታም ፈራችና መድብል በስተመጨረሻ ለምን ሀሳብሽን ቀየርሽ? በፈጠረሽ የሆነብሽ እያለ ለመናት። ከዛ ምን ብትወስን ጥሩ ነው ብር ሲል በጣም ደስ አላትና በፈገግታ ተሞላች። ማህሌትም ደግሞ 50 ሺህ ብር ክፈለኝና ደም እሰጥሃለሁ በየው ሲል ሰማ። ማህሌት ናት አይደል እንደዛ የምትልሽ? ኤፍራታ በፈጠረሽ እኔ 50 ሺህ ብር አሁን ላይ የለኝም፣ 20 ሺህ ብር አስገባልሻለሁ ነይና ደም ስጪ እያለ ለመናት። መጨረሻ ላይ ተስማማችና ለሞገስ ደም ሰጠችው። ሞገስም ከተኛበት የመድብል ጓደኛ ሄዶ ሲጠይቀው በጣም ደህና ነኝ፣ በጣም ደህና እንደሆነና ሆድ ውስጥ የገባው ጥይት ተመሳሳይ ደም ተገኝቶ ከተወሰደ በኋላ 1 ሰዓት ውስጥ ምርመራውን ጨርሰን አብረን ወደ ቤታችን እንሄዳለን እያለ መናገር ጀመረ። አንተስ ተርፈሃል? ብሩኬስ ደህና ነው? ብሩኬ ምንም አይልም፣ ሕክምናውን እየሰጡት ነው። ዶክተሮቹ ዛሬ ማታ ልንወጣ እንችላለን ብሎ ሲለው ሞገስ በደስታ ተሞላና ለሉላ እንዳትደውሉ የኔና የሉላ ደም ተመሳሳይ ነው። ሆኖም ግን እኔ እንደዚህ መሆኔን ካወቀች በድንጋጤ አንድ ነገር ትሆንብኛለች ብሎ ፈራ። ጠበቃው እየደወለ እያጨናነቃት ነው። እሷ ደግሞ ለአንዴና ለመጨረሻ ጊዜ አናግሬ ጨርሻለሁ። ካሁን በኋላ ስልክ ላይ ብትደውል ያልጠበቅከው ከባድ ችግር ውስጥ ነው የሚገጥምህ አለችው። ስሚ እንግዲያውስ አንድ ቀን እኔ ጋር የማታድሪ ከሆነ ሞገስ ወንጀለኛ መሆኑን ገንዘቡ እድሜ ልክ እግዱ እንዳይነሳ ብዙ ማስረጃዎችን አቅርቤ የዘላለም ጦሮንጦስ ውስጥ ነው ማስገባው ብሏላት። በጣም ደነገጠች። ስታዛዝን ሉላ እሷ እንግዲህ ለክብሯ በፍጹም አሳልፋ እንደማትሰጥ ተናግራለች ማለት ነው። ሞገስ በመጨረሻ ከዛ ቦታ ብሩኬን በሰላም ስላተረፉትና በህይወት ስላገኙት በጣም ደስ አለው። መድብልና ጓደኛዬ አንተ ያልክልኝ ሁኔታ በጣም ብዙ ነው። ደግሞ ራስህን መስዋዕትነት አድርገህ ኩላሊትህን ገድፈህ ያን ሁሉ ጦርነት አልፈን ምሳሌን አባቷን ለማግኘትና ከአባቷ ጋር አንድ ላይ ለማድረግ ዋጋ ከፍለሃል። ይሄ ሁሉ ነገር የተደረገው የእናቴ ልጅ ወንድሜን በህይወት ማግኘት ፈጣሪን አመስግኘዋለሁ። አሁንም ሕክምናውን ከጨረስን ወደ ነበረበት ይሆናል። መድብል አንተ ለወንድምህ የከፈልከው ሞገስ ለጓደኛው ያደረገው እኔም ደግሞ ያንተ ውለታ ሲበዛ አለብኝ። ዛሬ ላይ ከጎንህ ሁኜ ይህንን ነገር ስላደረኩልህ የዘላለም ደስታ ነው የሚሰማኝ ብሎ የመድብል ጓደኛ ተናገረ። ሕክምናውን ከጨረሱ በኋላ ወደ ቤት ለቅድስት ደውለው ቅድስት እንደነገርኩሽ ነው ብሩክ ያለበት ሁኔታ በጣም ያሳዝናል። በጣም ሆኖም ግን ፈጣሪ ይመስገን ሁሉም ነገር በሰላም ተጠናቋል። እኛ ማታ ስለምንመጣ ቤቱን ምናምን አስተካኪ ብሏላት። አረ ችግር የለውም መድብል፣ ሁሉም ነገር በሰላም ስላለቀ ደስ ብሎኛል። ምሳሌ አጠገቤ ናት ብላ ስትለው እንግዲህ ብዙ ጭንቀትም አልተናገረም። መጨረሻ ላይ ጋሼና መድብል እየመጡ ነው ስትላት ምሳሌ በደስታ አበደችና ዳጣም አብራ ቁጭ ብላ ካሁን መጡ እያለች መጠበቅ ላይ ትገኛለች። በስተመጨረሻ የዝናን ጉድ ስታስብ የዝናን ሁኔታ ስታስብ እንደው ቅመምዬ ይህ ፈረስ የሚያክል ሰውዬ እዚህ ምድር ላይ ካልጠፋ እኛ ሁላችንም ሰላም አንሆንም። እኔ ብሩኬ በሰላም ወደዚህ ቤት ከመጣ ይልቅ ስለት አለብኝ ብላለቻት። በእናትሽ ዳጣ ምንድነው የተሳልሹ ደግሞ? ሰሞኑን ከደላላው ጋር ጥሩ አይደለሽም? አዎ እባክሽ ጨምዳዳ ነገር ነው የሚናገራቸው ነገሮች ሁሉ በጣም ይደብራሉ። ስለዚህ ከሱ ጋር ብዙም አንገናኝም። ዳጣ እጅግን በጣም ደስ ብሏታል። ብሩኬ እንዲሁም ደግሞ መድብልና ጓደኛው እጅግ በጣም ጀግና ናቸው። ብሩክን ካለበት ሁኔታ ፈልቅቀው አወጡት ብላለች። ዝና ደግሞ ወደ ማህሌት ላይ ደወለና ብሩኬ እንዳመለጠ እንደዚሁም ደግሞ ሆስፒታል እንዳለ ሲነግራት ሩጣ መታ ለኤፍራታ ተናገረች። ቶሎ አቶ ዝና ደግሞ ቆንጆዋ ልጅ
እያለ ሊደፍራትና ሊያሰቃያት ብዙ ዋጋ እያስከፈላት ይገኛል። ከቤተሰቦችሽ ቶሎ ይሄንን 50 ሺህ ብር እንድታመጭ ይፈልጋለሁ፣ 50 ሺህ ብር በቶሎ ፈልጋለሁ እያለ እያሰቃያት ይገኛል። እሷም ደግሞ እባክህ ክብረ ንጽህናዬን እንዳትነካኝ፣ እንደዚህ ከምታደርገኝ ይልቅ ብትገለኝ እመርጣለሁ። እኔ ከቤተሰቦች ያለኝን ገንዘብ ጨርሻለሁ። ዝና በፍጹም ገንዘብ ላገኝ አልችልም፣ እባክህ ተወኝ፣ ተፋታኝ። መጨረሻ ላይ እንዳንቺ የታገስኩት ሰው የለም። በህይወቴ አድርግ የማላቀውን ነገር ዛሬ ለማድረግ ተገደድኩኝ ብሎ አጨናነቃት። እሷም ሊደፍረኝ ነው ብላ በጣም አስባለች። መጨረሻ ላይ ዝና ደግሞ ለካሌብ ደወለና ብሩኬ እንዳመለጠና እኔ ዝና ልግደለው እያልኩኝ በተደጋጋሚ ስልህ አደገኛና ከባድ ሰዎች እንደሆኑ ብነግረህ አልሰማ ብለህ ይኸው ዛሬ ከዛ ቦታ ላይ አውጥተው እዛ ያሉትን ሰዎች ፌንት እያስበሉ ቀጥቅጠው መጨረሻ ላይ እነሱ አምልጠው ሆስፒታል ነው ያሉት። ካሌብ በጣም አደገኛና ከባድ ሰዎች እንደሆኑ ነግሬህ ነበር። አንድም ቀን እሺ ሳትለኝ ሁሉም ነገር ተበላሸ ብሎ አለ። ዝና በጣም ተቃጠለ። የሚሆነውም ነገር ግራ ገባውና የንዴቱን ስሜት እዛሽ ልጅ ጋር ካገታት ልጅ ጋር እያጨናነቃትና እያሰቃያት እባክህ አትግደለኝ፣ እባክህ ተወኝ፣ እኔ መኖር እፈልጋለሁ እያለች ብትለምነውም ስሚ አንቺ፣ እኔ ሴት ልጅ አልገልም። ሴት ልጅ በጎል ኖሮ ኤፍራታን ደፍቻን ነበር። ስለዚህ አትፈታተኝኝ፣ የራስሽ ጉዳይ